መስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ሌሊቱን ወስደህ ቀኑን ላመጣህ ቀኑንም አምጥተህ ወስደህ ሌሊቱን ለምታመጣ ክረምቱንና በጋውን ለምታፈራርቅ ሰከንዱን በደቂቃ ደቂቃውን በዕለት ዕለቱን በሳምንት ሳምንታቱን በወራት ወራቱን በዓመታት በአዝማናት እያፈራረቅ ትንሣኤ ብለን ለብርሃነ ዕርገትህ እንድንደርስ ላደረግከን አምላክ ክብርና ምስጋና ይድረስህ። ክብርና ምስጋና ይድረሰው። እስኪ አመስግኑት እግዚአብሔር። እግዚአብሔር ግሩም ድንቅ የሆነ አባት ነው። እኛ ብንበድለው ራሱ እሱ እየካሰ፣ እኛ ብንርቀው እርሱ እየቀረበ፣ እኛ ብንወድቅ እርሱ እያነሳ፣ እኛ ስንጠራጠር እርሱ በተአምራቱ በቃሉ እያበረታታ እያጸና፣ እንደኛ ሳይሆን እንደሱ ቸርነት እዚህ ደርሰናል ምዕመናን። ይልቁንም የሚገርመውና የሚደንቀው ነገር አምላክ ሆኖ ሳለ ሕፃን ሆኖ አየነው። የሚመግብ አምላክ ሆኖ ሳለ በእናቱ ደረት ጡት ሲጠባ አየነው። ዘይነብር ዲበ ኪሩቤል እግዚአብሔር እግዚአስተራየለነ። በኪሩቤል ጀርባ በመላእክት የሚመሰገን የሚኖር አምላክ በድንግል ማርያም ጀርባ አዝላው በክንዷ ታቅፋው ልጄ ወዳጄ እያለች አዝላው ስትንከራተትና እንደ ሕፃናት እያለቀሰ በጊዜ ሕፃናት አደገ። ይህ አምላክ ግሩም ነው። ከ9 ወር ከ5 ቀን ሳይጨምርም ሳይቀንስም እንደኛ ሰው ሆኖ አደገ። በ30 ዓመቱ ተጠመቀ። 40 ቀንና 40 ሌሊት በገዳመ ቆሮንቶስ ድምፀ አራዊትን ጸባ አጋንንትን ታግሶ ጾመ። ሳይጾሙ ፋሲካ የለም። ጾሞ የፋሲካ ባለቤት ሆኖ እኛን የፋሲካ ባለቤት አደረገ። ፋሲካ ብሂል ማዕዶት ብሂል በዘቦቱ አዶነ እሞት ውስተ ሕይወት። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት መሻገር ማለት ነው። መሻገር ማለት በሁለት አይነት መልኩ አባቶቻችን ይናገሩታል። አንደኛው 430 ዘመን በኋላ 600 ሺህ አባቶቻችን ማይሰሎሙ በአረፍት በይምኑ አረፍት በጽግም የኤርትራ ባህር እንደዚህ ሰማይ እየተንጣለለው ግራና ቀኝ ተከፍሎላቸው ደቂቀ እስራኤል አደው በእግር የእስራኤል ልጆች የማይታለፈውን አለፉ፣ መሻገር የማይችሉትን ተሻገሩ። የማይከፈለው ውሃ እግዚአብሔርን ይዞ የማይከፈል ነገር የለም። እግዚአብሔርን ይዞ የማይታለፍ ነገር የለም። ሁሉን አለፍ ነው የምንለው እግዚአብሔርን ይዘን ነው። አዎ ቅድም አንዲት ወጣት በማላውቀው ታስሬ ነበረ፣ ነገር ግን ተፈታዋለች። እውነት ነው። በማናውቀውም በምናውቀውም ሕሊናችን በሚያውቀውም በማያውቀውም ነገር ሊመጣ ይችላል። ግን እግዚአብሔር ስላለ እግዚአብሔርን ካመን 5 ዓመት የተባለው የደቂቃ ይሆናል። እስኪ አመስግኑት እግዚአብሔርን። አይታችሁታል አይደል? ስለተደረገልን ሳይሆን ስለ ወገኖቻችን የተደረገው ለእኛ ስለሆነ ዛሬም ማሰብ ያለባችሁ ነገር ካለ እንዲሁ ብዙ ወገኖቻችን በማያውቁት ነገር በማያውቁት ቦታ ላይ ወድቀዋል።
ባላወቁት ነገር እንዳወቁ ሆኖ ተቆጥሮ ኃጢአተኛ ተብለዋል። ባልሰሩት፣ ባላሸተቱት፣ ባልቀመሱት ነገር በልተሃል ተብለው በማያውቁት ቦታ ላይ ብዙ ወገኖቻችን አሉ። ትንቢተ ዳንኤል ምዕራፍ 6 ላይ አንድ ታሪክ ይሁ ዳንኤል ላይ ይላል ስህተትም በደልም አልተገኘበትም ይላል። ነገር ግን እግዚአብሔርን ማምለክ ስህተት ሆኖ ወደ እግዚአብሔር መጸለይ ኃጢአት ሆኖ ባቢሎን ሆኖ ወደ ኢየሩሳሌም መስኮት ከፍቶ እግዚአብሔር ጋር መነጋገር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ወንጀል ሆኖ ወደ አናብስት ጉድጓድ እንዲወረወር አድርጎታል። ይመናል። ለካም ሰው በሃይማኖቱ ይታሰራል። ለካም ሰው በቋንቋው ይታሰራል። ለካም ሰው አንገቱ ላይ ባሰረው ማተቡ በለበሰው ነጠላና በሚናገረው ነገር ይታሰራል። እውነት ልበላችሁ ሰው ሊታሰር ይችላል፣ ይታሰራል። እውነት ግን አይታሰርም። ክብርና ምስጋና ለመድኃኒዓለም ይሁን። እውነት አይታሰርም። ስለዚህ ይህ አምላክ ጾሙን ሲጨርስ ወጣና እየተዘዋወረ አስተማረ። ከትምህርቱ ይህ እንደውም ቅዱስ ያሬድም ወንጌሉም ይጋራዋል። አንከሩ ምህሮቶ ሞገሰ ቃሉ ጣዕመ ነገሩ ወታዕሣ አፉ። የመጀመሪያው ምህረቱን ማድነቅ ነው። እየሰማችሁ ነው አይደል? አዎ። ንግሩ ምህሮቶ ንግሩ ለእግዚአብሔር ምህረቱን ተናገሩ። ወመንክሮ ሄለጓለ በያው። አዎ ለሰው ልጆች ድንቅ ስራውን መስክሩ። እኔ ቀደም ብዬ ነው የመጣሁትና ከመጣሁ ትንሽ ቆየት ብያለሁ። በዚህ በኩል ስመለከተው መሬት ላይ የነበረው የቤተልሔሙ ስራ ቅድም መርሃ ግብር መሪ የስብከተ ወንጌል ኃላፊ ሲናገሩ እንደነበረው የእግዚአብሔርን ድንቅ ስራ መመስከር ግሩም ነው። በጠባብ ቦታ ሰፊ ስራ እየተሰራ ነው። እስኪ አመስግኑት እግዚአብሔርን። እንባል እኮ ጨርሳችኋል። ለካም ጠቦ የሚያጨናንቀና አይምሮ እንጂ ቦታ ለካም አይጠብም። እናንተ መልካም ስራ እንስራ ካልን ጠባቡ ሰፊ ነው፣ አጭሩ ረዥም ነው። አይሆንም ያልነው ይሆናል፣ አይደረግም ያልነው ይደረጋል። ለካም ሀገራችን ያስቸገራት ጠባብ አይምሮ ነው፣ ጠባብ አመለካከት ነው። የሚያባላን የሚያለያየን ጠባብ አይምሮ እንጂ ኢትዮጵያ ለሁላችን በቂ ሀገር ናት። ከኛም አልፎ እኮ ዛሬ ኢትዮጵያ ላይ እኮ የምታዩት የምትመለከቱት እኮ ብዙ የውጭውን ዓለም ሕዝብ ይዛለች እኮ። አዲስ አበባችን እኮ ስታዩት እኮ ስንት ኤምባሲ ነው ያለባት። እኔ ይገርመኛል አንዳንድ ጊዜ የቤተ ክርስቲያን ይሄ ቤተ ክርስቲያን በጣም ሰፊ ነው ይባላል። ግን አንድ የውጭ ሀገር ኤምባሲ ብታዩት ደግሞ የ30 ቤተ ክርስቲያን ግቢ ይዞ ነው የምናየው እኮ። ሀገሯ በቂ ስለሆነች እኮ ነው። እየሰማችሁ ነው አይደል? አዎ። የማንም ይብዛ የማንም ይነስ የኢትዮጵያ ነው። የማን ነው ንገሩኝ እስቲ? የኢትዮጵያ ነው። አዎ። ስለዚህ እየተዘዋወረ ሲያስተምር የመጀመሪያው ምህረቱን ነው። ከዚያ ቀጥሎ ደግነቱ ነው። ከዚያ ቀጥሎ የቃሉ ትምህርት ነው። ከዚያ ቀጥሎ ደግሞ ተአምራቱ ነው። ይገርመኛል። ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ ስታነቡ መሳሳብ ይላሉ ሊቃውንት። 2ቱን ደቀ መዛሙርት 3ቱን 6ቱን 12 ከዚያ 70 አርድእት 72 ደቀ መዛሙርት ከዚያ 36ቱ ቅዱሳት አንስት 120 ቤተሰብ በመዋዕለ ስብከቱ በወንጌል አገልግሎቱ የኛ ጌታ 120 ቤተሰብ መሰረተ። እስኪ አመስግኑት ይህንን አምላክ። እንዲህ ናቸው ቤተሰቦቹ። ከዚህ ውጭ ግን የአንድ ገበያ ይልቁንም 5000 ሕዝብ ያላነሰ ሕዝብ ተከትሎት የእጁን ታምራት፣ አዎ የቃሉን ትምህርት፣ የሚፈወሱትን የሚያዩ የሚፈወሱ የሚድኑ የሚበሉትን የሚያዩ የሚበሉ የሚመገቡ፣ አዎ የተደረገላቸውን የሚደረግላቸውን የሚያዩ ብዙ ሰዎች ይከተሉት ነበር። የሚገርመውና የሚደንቀው ነገር ግን ያስተማረው ትምህርትና የፈጸመው ተአምራት ለግርፋት አበቃው። አስቀድሞ በመዝሙረ ዳዊት መዝሙር 34 ላይ እንደተነገረው ፈደዩኒ እኪተ እየንተ ሰናይት፣ ስለ መልካሙ ፋንታ ክፉን ከፈሉኝ ተብሎ
ትንቢት ተነግሯልና ትንቢቱ ይፈጸም ዘንድ መልካም ስራው፣ በጎ ስራው፣ ደግ ስራው ለግርፋት አበቃው። ተገረፈ፣ ተሰቀለ። ይገርማል። በሁለት ወንበር መካከል በሁለት ዓሣ ስለመገባቸው ውለታውን ሲከፍሉት በሁለት ዓሣ በልተህናልና በሁለት ወንበር መካከል መሰቀል አለብህ። በአምስት እንጀራ ሆዳቸውን ቢያጠግባቸው ስለ ውለታ፣ ስለ በጎ ውለታ ራባችንን አስወግድሃልና ጽማችንን አስወግድሃልና ስለዚህ ውለታ በአምስት ምስማር መቸንከር አለብህ። ብዙ ሆነን አንድ ሰላም ማምጣት አልቻልንም። አንድ በጎነት ማምጣት አልቻልንም። አንድ ድህነት ማምጣት አልቻልንም። አንተ ብቻህን መጥተህ ግን ድህነትን አመጣሃልና ስለዚህ አንድ ጦር ይገባል ብለው ጎሉት። ለአንዱ ስለ ብዙዎቹ ሞተ። የሚገርም ነገር ከኔ ጋር ናቸው አይደለ? ኢትዮጵያ ላይ እንደው በመግቦት ደረጃ ላይ እማንሰለችው ምግብና እማንሰለቸው መጠጥ ምንድን ነው? እስኪ ንገሩኝ። መጠጡስ እግዚአብሔር ይስጥልኝ። አያችሁ፣ የማይሰለች እንጀራ፣ የማይሰለች ውሃ። እንዴ ጠጅ እኮ ይሰለቻል አይሰለችም? ይሰለቻል እንጂ ይሰለቻል። ለዚህ እኮ ነው ልበ አምላክ ዳዊት ቃልህ ከማር ወለላ የበለጠ ጣፈጠኝ አለው። ለዚህ እኮ ነው ምግብ ነገሮች ይሰለቻል። የማይሰለቹ ደግሞ ማኛው ጤፍና ውሃ፣ የማይሰለች ምግብ እንጀራ ሰጧቸው። የማይሰለች ውሃ ቢሰጣቸው ውሃ ከልክለው ሆንዳጤ ሆድን ቆራርጦ የሚጥል አጠጡት። መስቀል ላይ ነፍሱን ከስጋው ለየ። ወአውረድዎ እንዲለ መስቀል ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው በክብር ቀበሩት። አሁን ወደ እርገት ለመምጣት የግዴታ እዚህ አንድ ነገር እርገቱ ነገ እሑድም ከዛም ገና 10 ቀን ሙሉ በሰፊው ስለምትማሩት አጭር መረጃ ነው እዚያ ላይ የምሰጣቸው። ነገር ግን በቤተ ክርስቲያናችን አስተምሮ ስለ ስቅለት ካላወቅን ስለ ትንሣኤው አናውቅም። ስለ ትንሣኤው ካላወቅን ስለ እርገቱ አናውቅም። እየሰማችሁ አይደል? ይሄ ነው መሰረቱ፣ ይሄ ነው። ተሰቀለ ለማን ቢባል ለኛ። ለማን ተሰቀለ? አለቀ። ይህንን ካላወቅነው እርገቱን አናውቅም። ለኛ ነው። ምን ሊሰጠን? 3 ነገሮች እንመልከት። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል የመስቀሉ ነገር ለማያምኑት ሞኝነት ነው፣ ለምናምነው ግን መድኃኒት ነው። ላመን ለኛ መድኃኒት ነው። ለዚህ ነው ልበ አምላክ ዳዊት ከክርስቶስ መሰቀል ወይም መወለድ በፊት ከ1000 ዘመን በፊት እንዲህ አለ፣ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። አሁን አያችሁ፣ መስቀል ላይ የተሰቀለው እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አስቀድሞ መስቀል ላይ ተሰቅሎ መድኃኒት እንደሚሆን ተነግሮ ነበርና ትንቢት፣ ያን ትንቢት ሊፈጽም መስቀል ላይ እሱ ተንጠልጥሎ ለእኛ ግን መድኃኒት ሆነን። ክብርና ምስጋና ለመድኃኒዓለም ይሁን። አንደኛው ይሄ ነው መስቀል። ሁለተኛው 5500 ዘመን ዓለም በጥላቻ ወርቃ ነበረ። እንጦርጦስ ወርቃ ነበረ። ዓለም እነሆ ያለ ሰላም ትኖር ነበረ። ሰላሟን አጣ። የኛ ጌታ በመስቀል ላይ ሲንጠለጠል ወገብረ ሰላም በደመ መስቀሉ፣ በቆረሰው ስጋው በፈሰሰው ደሙ ብዙ ኃይላፋት ፍየሎች ታርደዋል፣ ጥጃዎች ታርደዋል፣ ጊደሮች ወይፈኖች ታርደዋል። እነዚያ ሁሉ ከአፈር ጋር ተቀላቀሉ እንጂ ሰላምን አላመጡ። ነገር ግን የኛ ጌታ በመስቀል ላይ ተሰቅሎ ስጋውን ሲቆርስ ደሙን ሲፈስ ዓለም ሰላሟን አገኘች። ክብርና ምስጋና ለመድኃኒዓለም። ይህንን ነው የመስቀሉ ጉዳይ ስናየው
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀሉ ፍቅር ዝም ብሎ አንገት ላይ ማሰር፣ ግንባር ላይ መጠቆር ወይም ደግሞ እጅ ላይ መስቀሉን መያዝ ሳይሆን መስቀሉ ላይ ያለውን ነገረ ድህነት ማወቅ ግድ ይላል። ሌላው ፊልጵስዩስ ላይ ቆላሲስ ላይ የሚነገር አንድ ነገር አለ። 5500 ዘመን መልካሙን መንገድ ያቺ መልካሟ መንገድ በሱራፊ ተይዛ የሚንበለበል ሰይፍ የያዘ መልአክ ወደ ገነት አዳም ሔዋን እንዳይገቡ በሩን ዘግቶ ያ መንገድ ተዘግቶ 5500 ዘመን ይኖር ነበር። ይህን ነው ቅዱስ ጳውሎስ በመስቀሉ ጠርቆ መንገዳችን ላይ የነበረውን ዲያብሎስን አስወግዶ ለእኛ ግን ሰላምን አደለና ለክብርና ምስጋና ለመድኃኔዓለም። መስቀሉ መንገድ የከፈተ ነው። የገነት ደጃፍ የተከፈተው በዚህ መስቀል ነው። አይታችኋል አይደለ? ያ ፈያታዊ ዜማን መኑ መሐረከው መኑ ነገረከ ታይምር ዘንድ በመስቀል ላይ የተንጠለጠለው አምላክ መሆኑን፣ ንጉሥ መሆኑን፣ መሐሪ መሆኑን፣ ይቅር ባይ መሆኑን ማን ነገረህ? አብሮ ካንተ ጋር ሲዘርፍ የነበረ፣ ሲገል የነበረ፣ ሲሰርቅ የነበረ፣ ዝሙት ሲፈጽም የነበረ፣ ንብረት ሲዘርፍ የነበረ፣ ትዳር ሲፈታ የነበረ ዳክርስ አምላክ ከሆንክ አንተም ውረድ እኛም እንውረድ፣ ለነገሩ አንተስ አምላክ አይደለህም ሲል እኔስ በመንግስት በመጣ ጊዜ አስበኝ ብለህ የሚያስብ አምላክ መሆኑን ማን ነገረህ? ታይምር ዘንተ ይህንን ማን አሳወቀ አለው። እሱ ደግሞ ሲመልስ ነቢያተ ያተስኳለ ነቢያትን ትንቢት አልመረመርኩም ማለት አለመመርመር ለነ ሉቃስ ለነ ኒቆዲሞስ ጥያቄ ሆኖባቸዋል። እንደውም ነቀፌታም ሆኖባቸዋል። የነቢያትን ትንቢት ያላነበባችሁ የሙሴን የሕግ መጻሕፍት ያልሰማችሁ ብትሰሙማ ኑሮ ተሰቅሎ ተገርፎ ተቀብሮ ተነስቶ አርጎ እናንተን የህሊና እርገት ያወጣችሁ ዘንድ አምላክ የመጣበት ዓላማ መሆኑ በሙሴ ሕግ መጻሕፍት በትንቢተ ነቢያት ተነግሯል። ይህን አለማወቃችሁ መውጠው ለጋችሁ ነው እንዲባሉ አድርጓቸዋል። ስለዚህ ምን አለ? ነቢያትን አልመረመርኩም አለ። ወሐዋርያት ይተረኩ ሐዋርያት ባደሩበት አላደርኩም፣ በዋሉበት አልዋልኩም፣ የእጁን ታምራት የቃሉን ትምህርት አልሰማሁም ካለ በኋላ አላ ፀሐይ ቀጸበተኒ ኃይለ መስቀሉ መድኃኒተ ኮነኒ። ፀሐይ በጨለመች ጊዜ፣ ጨረቃን ደም በሆነች ጊዜ፣ ከዋክብት ሲረግፉ፣ መቃብራት ሲከፈቱ፣ አለቶች ሲሰነጣጠቁ፣ የቤተ መቅደስ መጋረጃ ሲቀደድ ያን ጊዜ አመንኩኝ የመስቀሉ ኃይል መድኃኒት ሆነኛል። ክብርና ምስጋና ለመድኃኔዓለም። ይህ ነው የሚነግረን። ገላትያ 6:16 ልንገራችሁና ወደ ሁለተኛው ልጅ ምን ይላል? እስኪ ሁላችሁም ተናገሩ። ከመስቀሉ በቀር በሉ መመኪያ የለንም። እስኪ ተናገሩት። ከምኑ በቀር ቅዱስ ጳውሎስ ምን አለ? ለእኔ መመኪያ የጌታ መስቀል ነው። ቅዱስ ዳዊት ምን ይላል? አንዳንዶቹ በሰረገላ፣ አንዳንዶቹ በሰራዊታቸው፣ አንዳንዶቹ ደግሞ በገንዘባቸው፣ አንዳንዶቹ ደግሞ በስልጣናቸው፣ አንዳንዶቹ በሀብታቸው ይመካሉ። እኛ ግን ከፍ ከፍ በሚያደርገን አምላክ እንመካለን። እስኪ አመስግኑት። ከፍ ያደረገን በእርግጥ ይህንን የተናገረው። እኛ ግን ስለዚህ መስቀሉ እዚህ ላይ ነው አሁን ትልቁ ማለት። ከዛ ቀጥሎ ምን ሆነ? ተከበረ። ምን አለ? በአብይ ኃይል ወስልጣን፣ በራሱ ኃይልና ስልጣን። እስኪ ተናገሩ። ክርስቶስ ተንሥአ እሙታን። ይሄ እኮ ነው በራሱ ኃይልና ስልጣን ተነሳ። በራሱ ኃይልና ስልጣን የተነሳው ጌታ ትንሣኤውን ምታት ያይደለ በትክክል ወበውቱ ሥጋ ተሳተምነ ምስሎ ልክ ኮነ አለ ሥጋ አንድ ሥጋ የወንበት የድንግል ማርያም ሥጋ ያንን ሥጋ ወደ መቃብር ይዞት የወረደውን ሥጋ ያንን ይዞ ተነስቶ በዝግ ቤት የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ገባና ሰላም ለእናንተ ይሁን ብሎ
ባረካቸው። እዚህ ላይ ነው የሚጀምረው። ክብርና ምስጋና ለመድኃኒዓለም ይሁን። ቡራኬው እዚህ ጋር ነው። አሁን ዛሬን ዘይባርኮሙ ተርሃቆሙ እየባረካቸው ወደ ላይ አቀና ወደ ላይ ወጣ ብለን እንድንዘምር ያደረገን የመጀመሪያው ነው። ተነሳ ማርያም ቅድስት ድንግል ማርያም ታምረ ኢየሱስ ገብረ ሕማማት እንደሚነግረን መጀመሪያ አየችው። ከዛ በኋላ ማርያም መግደላዊት አየችው። ከዚያ ቀጥሎ ስምዖን ጴጥሮስ አየው። ከዚያ 10 ሐዋርያት በዝግ ቤት እንዳሉ ገባና ሰላም ለእናንተ ይሁን ብሎ ፍርሃታቸውን አስወግዶ ጭንቀታቸውን አስወግዶ በፍርሃትና በጭንቀት ፋንታ 10 ሐዋርያት በአንድ ላይ የነበሩትን ባረካቸው። ክብርና ምስጋና ለመድኃኒዓለም ይሁን። አሁን እንግዲህ ትንሣኤውን ካየን በረከቱን ካየን ከዚህ በኋላ 40 ቀን ሙሉ እየባረካቸው እየተገናኙ እያስተማራቸው ቆየና እየሰማችሁ ነው አይደል? መጀመሪያ 10 ነበሩ። ቶማስ አልነበረም። 11ኛው ቶማስ በዳግም ትንሣኤ መጣ። ያልታደለ ይሁዳ ወጥቷል። እነዚህ 11 ሐዋርያት በተለያየ ጊዜ 11 ሆነው 3 ጊዜ አይተውታል። እንደ ጥቅል ሐሳብ ግን 11 ጊዜ ታይቷል። እየሰማችሁ ነው አይደል? አሁን መጨረሻ ላይ ግን 11ዱ አንድ ላይ በሆኑበት አውጾሙ አፋ እስከ ቢታንያ ንዋልና ይዟቸው ወጣ ወደ ቢታንያ። ምዕመናን ያወጣቸው ለምንድን ነው? ሊባርካቸው ነው። ለምንድን ነው? ምስጢር ሊያሳያቸው ነው። ለምንድን ነው? ያላወቁትን ሊያሳውቃቸው ነው። ለምንድን ነው? ያላዩትን ሊያሳያቸው ነው። ለምንድን ነው? በውስጣቸው ላይ የነበረውን ጥያቄ ሊመልስላቸው ነው። እነዚህም ነገሮች አሳይቻችሁ ደህና ዋሉ እላችኋለሁ። እግዚአብሔር አምላክ ሁላችንንም አስተምሮ ባርኮ እንዲመልሰን መልካም ፈቃዱ ይሆንልን። አሜን በሉ። መልካም ፈቃዱ ይሆንልን። አዎ በዚህ በሆሳዕና ቃለ እግዚአብሔር ላይ ባረኮ ያዕቆብ ይላል፣ ባረኮ አብርሃም ይላል፣ ባረኮ ይስሐቅ እያለ ድጓ ያፈራርቀዋል። አብርሃም ይስሐቅን ባርኮታል። ይስሐቅ ደግሞ ያዕቆብን ባርኳል። ያዕቆብ ደግሞ ይሁዳን ባርኳል። ዳዊት ሰሎሞንን ባርኳል። በአጭሩ አባቶች ልጆቻቸውን ይባርካሉ። ከዚህ በላይ ደግሞ እግዚአብሔር ልጆቹን ይባርካል። ሁላችንንም እግዚአብሔር ይባርካል። ማን ይባርከን? እግዚአብሔር ይባርከን። ልበ አምላክ ዳዊት ደግሞ እንደዚህ ይላል። አሁን ቅድም ብዙ ስለታቸውን አስራታቸውን መባቸውን እያመጡ ይሰጡ የነበሩ እናቶች አባቶች አይተናል። ይህ ልበ አምላክ ዳዊት ምን ይላል? እስመ ከመዝ ይባረክ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። እግዚአብሔርን የሚፈራ አስራቱን በኩራቱን ቀዳማያቱን ቤተ መቅደሱን የሚሰራ የእግዚአብሔርን ለእግዚአብሔር ይልቁንም ደግሞ በጎ ነገር መስራት የሚወድ ሰው እንዲሁ በእግዚአብሔር ዘንድ ይባረካል አለ። በማን ይባረካል? እንዲሁ ይባረካል። በቃ ብዙ እግዚአብሔር የሚፈራ እንዲሁ ይባረካል አለ። ስለዚህ በብሉይ ኪዳን ላይ ስንመለከት አባቶቻችን ለመባረክ ቅድሚያ ነበረ። ወደ እሱ ታሪክ ውስጥ አልገባም። አዎ አባቶች አንዳንዶቹ በረከት አምጣና ልባርክህ፣ አብላኝና ልባርክህ፣ ይልቁንም ደግሞ ጉልበቴ ላይ ውደቅና ልባርክህ፣ ጫማ ላይ ውደቅና ልባርክህ፣ ሰውንልኝና ልባርክህ እንዲህ ያሉ አባቶችን በረከት አቆይተዋል። አሁን ላይ አንድ ላይ እንዳሉ 11ዱን ወደ ቢታንያ የሐዋርያት ሥራ ምዕራፍ 1 ላይ ስታነቡት እንዲህ ይላል። 40 ቀን ሙሉ 7 ኪዳናትን አስተማራቸው ይላል። ስንት ኪዳናትን? እነዚህን ኪዳናት እያስተማራቸው ይልቁንም ደግሞ እነሆ ዮሐንስ በውሃ አጥምቋል፣ እኔም ደግሞ በውሃ አጥምቄአለሁ፣ ተጠምቄአለሁ፣ ከዚህ በኋላ ግን እናንተ በመንፈስ ቅዱስ ትጠመቃላችሁ እያለ እያስተማራቸው ቆየ 40 ቀንና 40 ሌሊት። አዎ ይህን ካስተማራቸው በኋላ ጾሙ አፋ ወደ ቢታንያ ይዟቸው ወጣና እነሆ ሲያርግ ሊያሳያቸው። አስቀድሞ እንደምታውቁት እንግዲህ የኢየሱስ ክርስቶስ እርገት ማለት መውጣት ማለት ነው። እርገት ማለት ከፍ ማለት ነው። እርገት ማለት መሰወር ማለት ነው። እየሰማችሁ ነው አይደል? ይህን ነው የሚናገረው። የመድኃኒዓለም እርገት ተብሎ የሚነገርለት 2 ነው። አንደኛው የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ወአልቦ ዘአርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለውን መተርጉማን አባቶቻችን ለዚህ ሲናገሩ እንዲህ ይላሉ። እርደተ ቃል እርገተ ሥጋ
በማኅፀነ ቅድስት ድንግል ማርያም የተከናወነ ነው። በሷ ነው፣ በእግዝእትነ ማርያም በድንግል ማርያም የተከናወነ ነው። ምንድን ነው? ቅዱስ ገብርኤል መጣና ትጸንሲ አላት፣ ትጸንሻለሽ አላት። ትወልዲ አላት፣ ትወልጃለሽ አላት። ወትሰምይዎ ስሞ ኢየሱስ፣ አስቀድሞ መልአኩ እንደተናገረው ስሙንም ኢየሱስ ትዪዋለሽ አላት ይላል። እሷ ደግሞ ይህ እንዴት ይሆናል ወንድ ስለማላውቅ ብላ ስትመልስ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ዘኢይትወለድ እምኔኪ። ቅዱሱ ለእግዚአብሔር መንፈስ ቅዱስ ወደ አንቺ ይመጣል፣ ሥጋሽን ይከፍላል። እነሆ መለኮት መጥቶ በአንቺ ሥጋ ይዋሃዳል፣ ከአንቺ ሥጋ ከአንቺ ደም ይዋሃዳል። ቀዳሚሁ ቃል ነሣ መሬተ ወለሐኮ ለአዳም። እነሆ ያ ቃል ቀድሞ አዳምን ሰው ያደረገ ወኮነ ሰብአ። አዎ እነሆ ሰው ያደረገው ያ ቃል መጥቶ እንደገና ደግሞ በአንቺ ማኅፀን ሰው ይሆናል። አዎ ይህ ቃል ሥጋ ይሆናል። ያ ሥጋ በማኅፀንሽ ያድጋል። እርገት ነው፣ ያድጋል። ይህንን ሊቃውንቱ ምን ይላሉ? የሥጋ እድገት በማኅፀነ ድንግል ማርያም፣ የቃል እድገት ደግሞ በ40 ቀን በቢታንያ። ይልቁንም ደግሞ እርገተ ቃልና እርገተ ሥጋ በእመቤታችን በድንግል ማርያም የተከናወነ ነውና ይህንን ሐዋርያት አያውቁትም። በማኅፀን ያለውን እርገት አያውቁትም። ስለማያውቁ በግልጥ ሊያሳያቸው ስለፈለገ ወደ ቢታንያ አወጣቸው። መድኃኔዓለም አወጣና የልበ አምላክ ዳዊትን መዝሙር እንዲዘምሩ አደረጋቸው። ሁለቱም ብቻ ልንገራችሁ፣ ነገ በኋላ ስለምትዘምሩት። ዘምሩ ለእግዚአብሔር ለዘዐርገ ውስተ ሰማያት። እስኪ ሁላችሁም ተናገሩ። ወደ ሰማይ በሉ ለወጣው ለእግዚአብሔር ምስጋና አቅርቡ። እስኪ አመስግኑት። ይህንን ነው የተናገረው። በቃ ዘምሩ አላቸው። ከዚህ በኋላ የሐዋርያት ሥራ ምዕራፍ 1 ቁጥር 10 ጀምሮ ተመልከቱት። እጁን አነሳና ባረካቸው። ሁላችንንም እግዚአብሔር ይባርከን። ማን ይባርከን? እግዚአብሔር ይባርከን። አነሳና ባረካቸው። ከባረካቸው በኋላ ከፍ ከፍ ማለት ጀመረ። እንግዲህ አውሮፕላን እየሰማችሁ ነው አይደል? ይነሳል እያለ ዝም እስከሚመስል ድረስ እየራቀ ነው የሚሄደው አይደል? አዎ። ምንድነው? እየባረካቸው ወደ ሰማይ አቀና ነው የሚለው። ወደ ሰማይ ከፍ እያለ ሲሄድ ተቀበለት በደመና ወተሰወረ ማዕይንቲሆ። ይገርማል። ሙሴን በ7 ደመና ውስጥ 570 ጊዜ ያነጋገረ አምላክ በደመና ውስጥ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ፣ በደመና ውስጥ ይህ ልጄ ነው ስሙት ብሎ የተነገረለት አዎ አምላክ ደመና ምሰሶው፣ ደመና መሰላሉ። ዘፍጥረት 28 ላይ ያዕቆብ ከወንድሙ ተጣልቶ ወደ አጎቱ ወደ ላባ እየሄደ ድንጋይ ተንተርሶ ቅጠል አንጥፎ ተኛ። ይገርመኛል። የ300 ሺህ ብር ፍራሽ ገዝተው ሰዎች እኮ እንቅልፍ የላቸውም። የደድሮ ቅጠል አንጥፎ ተኛ። ጥሩ አልጋ ላይ ተኝተው፣ ጥሩ ሶፋ ላይ ተቀምጠው፣ ጥሩ አንሶላ ላይ ጥሩ ብርድ ልብስ ለብሰው ተኝተው ጥሩ ህልም አያልሙ። እየሰማችሁ ነው አይደል? ሰውየው በህልሙ ሌሊት በሬ ይወጋዋል። እንደው ረጃጅም ይሄ ራያ በሬ የሚባል ታውቃላችሁ አይደል? ቀንዱ የረዘመ ማለት ነው። ሌሊቱ ሙሉ ሲወጋው ያድራል በሬ። ጧት ተነሳና ህልም የሚፈቱ ሰው እያሉና 2 ደቂቃ ናት ያለች ሰዓት የናቀዋለን። እየሰማችሁ ነው አይደል? ሌሊት ይነሳና አባቴ ይላል። አቤት። ሌሊቱ ሙሉ በሬ በቀንዱ ሊወጋኝ ሲያባርረኝ አደረ። ሲያባርረኝ አደረ። ምንድን ነው? በሬ። ለመሆኑ ግን የተኛው ምን ላይ ነው? ሳር ላይ ነው። ሳሩን ልቀቅለት። እየሰማችሁ ነው አይደል? ለመሆኑ የተኛው ምን ላይ ነው? ሳር ላይ ነው። በሳሩን ልቀቅለት። እየሰማችሁ ነው አይደል? አዎ። ጥሩ አልጋ ላይ ተኝታችሁ እንቅልፍ የለም። ጥሩ አንሶላ ለብሳችሁ እንቅልፍ የለም። እውነት ነው አሰለ? እውነት ነው። አዎ። ያዕቆብ ግን ደድሆ ቅጠል ላይ ተኝቶ ድንጋይ ተንተርሶ በመሰላል ላይ በላይ ሲወጡ ሲወርዱ ከላይ ደግሞ የክብር ዙፋን አየ። ያለካም የኛ ጌታ ወደ ሰማይ ማረጉ ነው። እስኪ አመስግኑት። ሲያስተምረው ይሄን እኮ ነው እኮ። አዎ ቅድም ሊቃውንቱ አድገ ሰማያተ በአምደ ደመና፣ በደመና ምሰሶ ወደ ሰማይ ወጣ። ለድንግል ዘፈታ ማኅፀና፣ የድንግል ማርያምን ድንግልና
በልጅ የለወጠ አምላክ በድንግልና ጸንሳ በድንግልና እንድትወልድ የድንግልና ጡቶቿ እንድታጠባ ያደረገ አዎ ሶስናን ከባለ ጉልበቶች ከባለ ኃይል አለን ከሚሉ ነፃ ያወጣ ለ600,000 እስራኤላውያን መና ወረደ። ይልቁንም ሰንበትን የሰራ ይልቁንም ደግሞ ህብስትን አበርክቶ የመገበና እኔን ብሉኝ ያለ አምላክ በደመና ምሰሶ ወደ ሰማይ ወጣ አለ ቅዱስ ያሬድ። ክብርና ምስጋና ለመድኃኒዓለም ነው። ይህን ነው ቅዱስ ሊቃውንት ሲናገሩ ተነሱ። አዎ ዋስተራታ ሃይማኖትን አጸና ሲዘጋው ቅዱስ ያሬድ ሃይማኖትን ያጸና ሃይማኖትን የሰጠ ሃይማኖትን የሰራ አምላክ በደመና አው ምሰሶ ወደ ሰማይ ወጣ አለ። አው ባረካቸውና ወደ ሰማይ ሲወጣ እነሱም ተባረኩና አይናቸውን ሰቅለው እንዳሉ ቅዱስ ገብርኤልና ቅዱስ ሚካኤል ቅዱስ ዑራኤል መጡ ወደ ሐዋርያት። እናንተ የገሊላ ሰዎች አሏቸው። አቤት እንዲሁ 40 ቀንና 40 ሌሊት አስተምሯችሁ አሁን ደግሞ በዚህ በቢታንያ ይዞ ወጥቶ ያላወቃችሁትን በማኅፀነ ድንግል ማርያም የነበረውን ዕርገተ ሥጋ አዎ አሁን ደግሞ ራሱ እያያችሁት በአይናችሁ አዎ ከፍ እያለ ወጥቶ ከአይናችሁ ተሰውሯል። ያያችሁት አምላክ እንዳያችሁት አዎ እንደወጣ በኋላም ደግሞ እንዲሁ በክብር ይመለሳል። ስለዚህ እናንተ እየዘመራችሁ ወደ ቤታችሁ ተመለሱ አሉና ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ዑራኤል ለሐዋርያት ነገሯቸው። ሐዋርያትም የጌታን ዕርገት አይተው እየዘመሩ ወደ ቤታቸው ተመለሱ። በረከታቸውን አግኝተው ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር። ስለዚህ ምዕመናን ስቅለቱን ካላየኑ ትንሣኤውን አናቀውም፣ ትንሣኤውን ካላወቅነው ዕርገቱን አናቀውም። ይልቁንም ደግሞ ትንሣኤ ሕሊና ከሌለን ዕርገተ ሕሊና ልናገኝ አንችልምና ከፍ ያለ ከኃጢአት የራቀ ከተለያየ የበደል መንገድ የወጣ ያለፈ የበረከት ሕይወት እንዲኖረን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የቆምነው የተገኘነው በቅዱስ ዑራኤል መታሰቢያ ቤተክርስቲያን ነውና ስቅለቱን ስናስብ አዎ ቅዱስ ሚካኤል ተደመ ሚካኤል አርመመ ወገብርኤል ተደመ። ቅዱስ ሚካኤል ዝም ብሎ ጌታ ሲሰቀል ሲያይ፣ ቅዱስ ገብርኤል ደግሞ እየተደመመ እንዳለ ቅዱስ ዑራኤል የወርቅ ጽዋውን ይዞ መጥቶ ደሙን ተቀብሎ ለዓለም ያሰራጨ ታላቅ መልአክ ነውና ይሄ ሰላም መልአክ ሁላችንን የሚጠብቀን መልካም ፈቃድ ይሆንልን። ከመቀበል ሌላው